ይሄን ያህል ከእስላም እንደወጣ አድርጋችሁ ሰው ይሰግድበታል አይሰግድበትም እስከ ማለት መሄድ አያስፈልግም። አቶ ለግባ ምሳ እየበላ ነው ቁርስ እየበላ ነው ሲሉት እሺ ብሎ ዝም ብሎ ቁጭ ብሎ ይበላል። ያ የቲም ገንዘብ እስከሆነ ድረስ መብላት የለበትም ነው። ባቷ ሸሪዓዊ ባልሆነ ምክንያት ለሴት ልጁ ኒካህ አላስርም ካለ ሌሎች ወልይ የሚሆኑ አካላቶች ከሌሏት ኒካሁ የሸሪዓ ፍርድ ቤት ነው ወይ የሚያስረው የሚል ጥያቄ። አንዱ አያት ከአንዱ አያት እንዳይቀላቀል እያሉ አንድ ቁጥር ሁለት ቁጥር እያሉ ተራ ቁጥር ሰጡት ማለት ነው። የቲሞች ሀቅ በተቻለ መጠን ጥንቃቄ ማድረግ ያስፈልጋል። ወላ ተቀረቡ ማለል የቲሚ ኢላ ቢለቲ አሰን ይላል። እግዚአብሔር ይመስገን ነው ያለችው አይደል? ስለዚህ ይሄንን ቋንቋው ተለወጠ እንጂ አልহামዱሊላህ ማለት ነው ራሱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا ተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን ሰኞ ሰኞ ዕለት ከወዱ ሼኻችን ጋር በመሆን ወደ እናንተ የሚቀርበው አልፈተዋ ፕሮግራማችን ዛሬም ሰዓቱን ጠብቆ ጀምሯል ኢንሻአላህ። እንደተለመደው ስክሪን ላይ በመታገኙ ስልክ ቁጥርና የቴሌግራም ዩዘር ኔም እየጻፋችሁ መጠየቅ ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ሼኽ እንኳን ደህና መጡ ወደ ስቱዲዮ። መርሐባን። አንድ ወንድም ወይም እህት ደግሞ በተከታታይ ጥያቄ ጠይቀዋል። አንድ ያልተገረዘ ወንድ ኢማም ሆኖ ማሰገድ ይችላል ወይ? ግርዛትን በተመለከተ ያልተገረዙ ብልቶች የተለያየ ባህሪ ያላቸው። አንዳንዱ ቆዳው በጣም ይሾልና ሽንት ሲሸና ቆዳው ውስጥ ይቀራል፣ እንጥፍጣፊው ቆዳው ውስጥ ይቀራል። ያንን ከፍቶ ታላጠበው ነጃሳ ይኖራል ማለት ነው። ብልቱ ጫፍና ተላይ በተጠቀለለው ቆዳው መካከል የሽንት ቅሪት ይኖራል። ያን በደንብ ጥንቃቄ አድርጎ ታላጠበው ዝም ብሎ እንደ ተለምዶ እንደ ኖርማል ዝም ብሎ አጠባ አድርጎ ከሆነ የሚነሳው ቆይቶ ያ ነገር ቆዳው ውስጥ የቆየው ሊወጣ ስለሚችል ለዛ የሚያሰጋ ከሆነ እንደዛ ያው የግድ ያን ማጣራት ይኖርበታል ማለት ነው። አንዳንዱ ደግሞ ቆዳው በጣም እንትን አይልም፣ ጫፉ ይወጣል፣ የብልቱ ማለት ነው ይወጣል። የተወሰነ ደረጃ ብቻ ያው ተኖርማል ጨመር ያደርጋል ቆዳው እንጂ ሙሉ በሙሉ አይሸፍነውም። ያ ከሆነ ያው ምንም ችግር የለውም ነው። ለማንኛውም ደግሞ መገረዝ በማንኛውም እድሜ መገረዝ ይቻላል። አሁን ጊዜ እንዳውም በሕክምና ቀላል ሆኗል። መገረዝ አለበት እንዲህ አይነት ስጋት ካለ ማለት ነው እንጂ በጥቅሉ እንትን የሆነ ሰው አያሰግድም አይባልም። እሱ ሁኔታውን አውቆ በደንብ ጥንቃቄ የሚያደርግና ጧሃራውን የሚያሟላ ከሆነ የሚከለክለው ነገር የለም። ሌላኛው እዚሁ ጋር ተያያዥነት ያለው ነው። ሳይገረዝ ቢሞት ሰላተል ጀናዛ ይሰገድበታል ወይ? ምንድነው መገረዝን አታካብዱ። ዝም ብሎ መገረዝ በመሰረቱ ያው ጥብቅ ሱና ነው። ሱናውን ያደረገ ሰው አጅሩን ያገኛል፣ ጧሃራውም ደግሞ አስተማማኝ ይሆናል ማለት ነው። ያላደረገ ሰው ደግሞ ጧሃራውን ለስጋት ላይ ሊወድቅ ይችላል ነው እንጂ ይሄን ያህል ከእስላም እንደወጣ አድርጋችሁ ሰው ይሰግድበታል አይሰግድበትም እስከ ማለት መሄድ አያስፈልግም። ሌላኛው ጥያቄ ደግሞ ለሞተ ሰው እሱ ምንም አደራ ባይጥልም በራሳችን ፈቃደኝነት ሀጅ ብናደርግለት ይቻላል ወይ ይላል። ቤተሰብ አባል ከሆነ ይቻላል። ቤተሰብ አባል አባት ሊሆን ይችላል፣ ወንድም፣ ልጅህ፣ እህቶችህ ሊሆኑ ይችላሉ። እነሱ ሀጅ ወጅቦባቸው ከሆነ መጀመሪያውን ተመሞቱ በፊት ወጅቦበት ከሆነ ግዴታው በሱ ላይ ስለሆነ ገንዘብ ካለው በራሱ ገንዘብ ነው ማስደረግ ያለባቸው ማለት ነው። ደይን አለበት የአላህ ደይን። ስለዚህ ገንዘብ ካለው ከራሱ ገንዘብ ይደረጋል። ካለለው ደግሞ የቤተሰብ አባል የሆነ ሰው በፈቃደኝነት እኔ ያደርግለታለሁ ካለ ይቻላል ማለት ነው። ለሌላ ሰው ብድግ ብሎ ማድረጉ ግን አግባብ አይሆንም፣ መሽሩዕ አይደለም።
ሌላኛው ጥያቄያችን ደግሞ ሼክ ለሴት ልጅ በአባቷ በኩል ያለ የአጎት ልጅ ኒካህ ማሰር ይችላል ወይ ካወከለው ይላል። አባት ተወከለውማ ባዕድም ይችላል። ራሱ ቀጥታ አይችልም ነው። ባዕድ የሆነ ሰው ወይም ሩቅ ዘመድ የሆነ ሰው የቅርቡ እያለ ራሱ ማድረግ አይችልም ነው እንጂ ከወከለውማ ዘመድም ባይሆን ሙስሊም እስከሆነ ድረስ እገሌን ወክል ያለው ካለ መወከል ይችላል። ባዕዱም እንኳን ዝምድና ያለው ማለት ነው። መርሐባ። ሌላኛው የተላከልን ደግሞ ጥያቄውን ከማንበባችን በፊት ሌላ ጥያቄ አለን። ሄሎ አሎ፣ መርሐባ። ጥያቄ ነበር። ድምፅ ትንሽ ቀነስ አድርጊና። የቲሞች ቤት ሰው ገብቶ ምግብ መብላት ይችላል ወይ? እሺ። ሁለተኛ ደግሞ እኔ ልጆች እናት ነኝ። ማህበራዊ ኑሮ ከሰው ጋር እንዴት መዋል ይችላል? መዋላት አሁን ልጆች ሀቅ ላይ በባጃጅ ሆነ በታክሲ መሄድ አትችልም ይሉኛል። እዚህ ያለውን ሁሉ አንተ ተጠይቅ እንዴት ይታያል? ማህበራዊ ኑሮ መኖር አትችይም ማለት ከምን አንፃር ነው እንደዛ የሚሉሽ? በቃ አሁን የልጆች ምን ነገር አሁን ጥዋት ሄደው ነገር የለም ከሱ ገንዘብ ማለት ነው። ሟች ነው አሁን ሟች ነው ነው አባታቸው ሞቷል። እሺ በቃ ማህበራዊ ኑሮ መኖር አትችይም። በቃ አሁን ምሳሌ ሰውን ሲሆን ወደ ቤተሰብ ምሳሌ ምንም ነገር ይዞ አይፈልም። እንደገና በታክሲ ደግሞ ለልጆቹ ሀጃ ካልሆነ በስተቀር አንቺ በባጀት ከነሱ ሀቅ ላይ አንስቶች መሄድ አትችልም ማለት ነው። እቤት ያለውን እቃ ጎረቤት ብታውሺ ማለት ነው። ባውስ ማለት ነው። እሺ ይሄ እንዴት ይታያል? እሺ የመጀመሪያው ያው ጥያቄዋ የቲሞች ቤት ውስጥ ገብቶ ምግብ መብላት። የቲሞች ቤት የሚገባው ሰው በምን አላማ ነው የሚገባው? ዝም ብሎ አጋጣሚ ነው የሚገባው ወይስ ዘመድ ሆኖ ወይም ጎረቤት ሆኖ እነሱ ሊጠይቅ ሊረዳ ነው የሚገባው? ምን ሊያደርግ ነው የሚገባው? ወይም መጀመሪያ ጥያቄውን እየሰማች ነው እህታችን? እየሰማሁ። ምን ሊያደርግ ነው እዛ የሚገባው ሰው? ዘመድ ስለሆነ ነው ወይስ ለምን አላማ የሚገቡ ሰዎች ናቸው? ዘመድ አሁን ሳይ ከሩበካ ከአዲስ አበባም ከዴቴ ምናምን ሰዎች መጡ። ግን አንበላም አንጠጣም ብለው ጾማቸውን ዝም ብለው ይሄ የትምህርት ነው ያስዘናል ብለው አንበላም ብለው ነው የሄዱት ማለት ነው። እኮ አሁን የቲሞች ሀቅ በተቻለ መጠን ጥንቃቄ ማድረግ ያስፈልጋል። ወላ ተቀረቡ ማለል የቲሚ ኢላ ቢለቲ ይሄ አሰን ይላል ቁርአን። የቲምን ገንዘብ እንዳትቀርቡ እንዳትበሉ ብቻ ሳይሆን እንዳትቀርቡ ይላል። በጣም ለማስጠንቀቅ ማለት ነው። እና በተቀጣም ሆነ በተዘዋሪ የቲሞችን የሚጎዳ ነገር እንዳታደርጉ ለማለት ነው። ግን አንዳንድ ጊዜ ሰው ለምሳሌ እርዳታ ሊያደርግ ሊመጣ ይችላል። እሱ የተሻለ ነገር ይዞላቸው መጥቷል። ያን ቢበላ ችግር የለውም፣ ምክንያቱም የሚተካ ነገር ስላለው ማለት ነው። እና እነሱን ዝም ብሎ በልቶባቸው መሄድ ከሆነ ያው አጉድሏቸዋል ማለት ነው። ሰው ግን ጎረቤትም ሆነ ዘመድ መጥቶ ዘይሮ ለነሱ አንድ ነገር አበርክቶ ከሆነ እግር መንገዱን ደግሞ ያው የተዘጋጀ ምግብ ቢበላ ባለውለታ እስከሆነ ድረስ አልጎዳቸውም። እነሱ ሊጎዳ አልመጣም፣ ሊጠቅም ነው የመጣው መጀመሪያው ነው። በዛ ደረጃ ያለው ችግር የለውም ማለት ነው። ዝም ብሎ እየመጣ ሊበላ የሚፈልግ ካለ ቀላዋጭ ያ አይገባውም ነው። ትክክል እንትን አድርጎ አንዳንዱ ዝም ብሎ አያውቅም ናቶ ለግባ ምሳ እየበላ ነው ቁርስ እየበላ ነው ሲሉት እሺ ብሎ ዝም ብሎ ቁጭ ብሎ ይበላል። ያ የቲም ገንዘብ እስከሆነ ድረስ መብላት የለበትም ነው። ግን የቲሞቹን ሀቃቸውን አውቆ እንዳውም እሱ ሊረዳቸው ሀዲያ ይዞ ሊመጣ ይችላል፣ ልብስ ገዝቶላቸው ሊመጣ ይችላል። እንደዛ ከሆነ ችግር የለውም፣ ምክንያቱም የበለጠ እሱ እያገለገለ ስለሆነ ማለት ነው። ሁለተኛው ጥያቄ ወይ ደግሞ ማህበራዊ ኑሮ መኖር አትችይም አሉኝ ነው የምትለው። ምናልባት ከነሱ ንብረት ላይ የወሰደች የትራንስፖርት እንቅስቃሴ ማድረጉን ከሆነ አንደኛ ጠፊ የሆነ ነገር አላቂ የሆነ ነገር መውጣት የለብሽም አንቺም ቢሆን ማለት ነው። ማለት ያው ምግብ አይነት የመጠጥ አይነት የሆነውን ነገር ከሰጠሽባቸው ሊጎል ነው ማለት ነው። እቃ ግን በጥንቃቄ ተጠቅመው የሚመልሱ እቃ ከሆነ የሚከለክለው ነገር የለም።
እቃውን ለምሳሌ ሰሃን ምናምን ታውሻቸዋለሽ ቢላዋ ምናምን ካለ ያ ነገር በጥንቃቄ ይዘው እንዳይሰበር አድርገው ቢመልሱ የሚጎዳ ነገር የለውም። እናንተም ስትፈልጉ እንደዛው ባጠፋው ሌላ እቃ መዋሳችሁ ስለማይቀር ከጎረቤት ማለት ነው። እነሱን የማይጎዳ እስከሆነ ድረስ ችግር የለውም። አላቂ ነገር ከሆነ ግን የቲሞችን ሀቅ አንስቶ መስጠት የለብንም ማለት ነው። ሶስተኛው ጥያቄ ተመልሶላታል። ሁለተኛው ጥያቄዋ ደግሞ ማህበራዊ ኑሮ መኗኗር አትችይም ለነሱ ሀጃ ምናምን ካልሆነ እንቅስቃሴ በባጃጅ በትራንስፖርት መንቀሳቀስ አትችይም አሉኝ ነው የምትለው። የምትጠይቋት ጥያቄም ካለ መጀመሪያ አንቺ አሳዳጊ ነሽ፣ ኃላፊያቸው ነሽ የህፃኖቹ እና የህፃን አሳዳጊ የሆነ ኃላፊ የሆነ ሰው የኩን ገንየን ፈለስተፊ ወይን ካነ ፈቂረን ፈሊየኩል ቢልማዕሩፍ ይላል ቁርአን። ሰው ዝም ብሎ ቆንጠል አድርገው ነው የሚወስዱት። የቲም ኃላፊ የሆነ ሰው የራሱ በቂ ገንዘብ ካለው አዎን ራሱ በነጻ ያገልግላቸው፣ የእነሱን ሀቅ አይንካባቸው ነው የሚለው። ግን የራሱ አቅም ከሌለውስ እያሳደገ ነው አይደል? ኃላፊ ነው። ስለዚህ በኃላፊነቱ አገልጋይ ነው። ስለ አገልጋይ እስከሆነ ድረስ ለሌላ ሰው ቢላላክ እኮ የታክሲ ይሰጠዋል። ሌላ ሰው ቢላላክ እንዲያውም የተላከበትን አገልግሎት ያገኛል ማለት ነው። ስለዚህ አንቺ በአጠቃላይ ለነሱ ሀጃ እንኳ ባትወጪ እነሱ ጋር እስካለሽ ድረስ አንቺ ደግሞ በቂ አቅም ከሌለሽ ለነሱ በምትሰው እንክብካቤ አንጻር የተወሰነ ነገር ሳትጎጃቸው ብታወጪ እንዳልሽው ለታክሲ ለምናምን አንድ ጉዳይ ላይ ሲሄድ ይቸግራል። ስለዚህ ለዛ ብታደርግ የሚከለክልሽ ነገር የለም ነው ዋናው ነገር። አቅምሽን እንትን በይ። አቅምሽ ካለሽ እነሱን ሳትነኪ ሁሉን ነገር በራስሽ ማድረግ ከቻልሽ እሱ ነው የሚመረጠው። ታላህ አጅር ታገኛለሽ፣ አትንኪባቸው ማለት ነው። አቅም ታጠረሽ ግን አንቺ እኮ እነሱን እያሳደግሽ ነው፣ ህይወትሽን ሰጠሻለ እነሱ። ስለዚህ አንቺ በጦሚ ሳትበይ ሳትጠጪ ወይም አንድ የሚያስፈልግሽን ነገር ሳታረጊ ዝም ብለህ በደረቅ አገልግል አይባልም ማንም ሰው ማለት ነው። የዛ አገልግሎት ሌላ ሰው ሞግዚት ቢቀጠርላቸው ኑሮ ለሞግዚቱ ደሞዝ ይከፍሉ ነበር አይደል? እንደዛ ይቆጠራል ማለት ነው። ጀሚል ሄሎ ሄሎ መርሐባ። ይሄ አራተኛ ጥያቄ ደግሞ ማለት ነው። እሺ ከእናት ጋር ድሮ ሳይሞት ባለቤቴ ሳይሞት ማህበራዊ ምርት አንድ ላይ ላይም ስናገኝ እንበላለን፣ እሳችን ስንበላ እናገኛለን። አሁን ምን ይላሉ ስንጠይቅ ማለት ነው አንቺ አሳዳጊ ስላለሽ አንቺ መብላ መጠጣናችን ልጅ ጋር ስንጠይቅ ማለት ነው በቅርቡ ባለች ሰው እነሱ ናቸው እንደዛ የሚሉሽ ወይስ አንቺ ነሽ እንደዛ የምትያቸው? በቅርብ ያሉ ያው የተሻላሉ ሰው የጠየቅናቸው ማለት ነው። እሺ አሳዳጊ ስለሆንሽ ምን አሉ? ቆይ ጥያቄሽን ሄሎ ጥያቄሽን አሳዳጊ ስላልሆንሽ መጠቀም አትችይም ነው ያሉት ወይስ ስለሆንሽ? ግልጽ አድርጊው። ስለሆንሽ እና ስላለ አብረን ነው የምናሳድጋቸው። አምስት ቢሆናት ወጣናቸው አብረሃቸውን ሳይሆን አብረን ነው የምናሳድጋቸው ማለት ነው። ሰዓት ጋር አንድ ቤት እንደሆነ ጅባይ ቤት በቃ ምን ልዩነት የለውም፣ ችግር የለውም። ታዲያ እንደረደ ታችን ስናገኝ ጋር ጅብር ለየና ለናት የሚያስቡበት ልዩ ነበረ። አሁን ሲሞት ግን አንቺ ከልጆች ጋር አብረን መብላት መጠቀም አትችይም ማለት ነው። ታዲያ መንገርቱ ምን ትበይ ታዲያ? አንቺ የለሽም ራስሽን የቻለ ገንዘብ አለሽ? የራስሽ ልጆች ጋር መብላት ካልቻልሽ አትብሊ የሚባለው የራስሽ ገንዘብ ስላለሽ ነው ወይ ነው የምልሽ። የራስሽ ገንዘብ ካለሽ አንቺ እዚህ ጋር አንቺ የራስሽ ንብረት አለሽ ስላለሽ ነው መጠቀም አትችይም የሚሉሽ ወይስ እንዴት ነው? ነው ስላንቺ ነው መጠቀም አትችይም የሚሉት። አነጋገርሽ እኮ ያበላሽሽው። እንዲህ አልዋት እናቱን አያታቸውን እንዲህ አልዋት ማለት ነበረብሽ እኮ። የራስሽ እሳቸው ነው። ቆይሽ አንዴ እንረጋጋና ጥያቄውን ግልጽ እንድናረገው ማለት ነው። ንብረት ያለው ማን ነው? እናቲቱ ናት ወይስ አንቺ ነሽ ንብረት ያለሽ? እናቴ ያላት ንብረት ማለት ነው።
እናትሽ ያንቺ ናት እንዴ? የሰው የባልሽ እናት ናት። እሷ ሀብት አላት፣ የራሷ የምትተዳደርበት ገንዘብ አላት። ያው ለእንጀራ ምናምን አይተግራም። በፊት ግን ለወጥ ላስቤዛ ምናምን በቅዳሜት ቤዛ ውስጥ ነበር ይችላል። ንብረቱ አልተከፈለም ነው የሷ ያንቺ የሚባል ንብረት የለም። ውርስ አልተዋረሳችሁም። ንብረት አለ ግን ነበር ንብረት አለ። የሷ የታወቀ ንብረት አለ። ያንቺ ሳለ ያው በእነሱ ስም ነው ያለው። አጠቃላይ ይመስላል ንብረቱም በጋራ ነው ያለው እንዳለ። እናትም ያው ወራሽ ናት፣ የውርስ ድርሻ አላት። እሷም የራሷን ድርሻም አልጠየቀችም። አሁንም እንዳላችሁ አብራችሁ ነው ያላችሁት። የእሳቸውን ጥያቄ እየመለስችላቸው እንዲመልሱ ማለት ነው። ግልጽ እንዲሆን እኮ ነው። አንቺ ዝም ብለሽ አድበሰበሽው። መጀመሪያ አያታቸው የልጆቹ እናት የሟቹ እናት አብራችሁ ነበራችሁ። አሁን እሱ ከሞተ በኋላ እሷ ሌላ ራሷን ችላ መኖር ትችላለች ወይስ ሌላ የሚጦራት ሰው አለ? ከእናንተ የቀረበ ምንም የላት? እንዴት ነው የእሷ ኑሮ ደረጃዋን? ይህን ነው ትገልጽልን የምፈልገው። ውርስ ወርሳለች እሷ ውርስ ወርሳለች ከልጇ ከሟቹ። በጋራ ነው ያለው፣ አልተካፈሉም። በቃ ባጭሩ እኮ ብታስቀምጪው ጥሩ ነበር። ዋናው ነገር እሷ አያታቸው ናት፣ የልጆቹን አያት ናት። አብራ ነበር የምትኖረው፣ ቤተሰብ አካል ናት። አሁን ልጆቹም እሷም ወራሽ ናቸው። ሁለቱም ገንዘቡ እስካልተከፈለ ድረስ የራሷ ድርሻ አላት። አብራ ብትበላ የሚከለክላን ነገር የለም ነው። ይከፈል ቢባል ያው ከንብረታቸው የተወሰነ ቆርሳ መውሰዱ አይቀርም። አሁን ግን በቤተሰብ ደረጃ እሷም አያታቸው ናት፣ ሩቅ ሰው አይደለችም። ወይ ያው ንብረቱ ተተከፈለ ድርሻሽን ወስደሻል ራስሽን ቻይ ትባላለች። ድርሻዋን እስካልወሰደ ድረስ ቤትም ይሁን መሬት ንብረቱ የሷ ንብረት እስካለ ድረስ መብላት የሚከለክላት ነገር የለም ነው። ጀሚል ሼክ ረፍቶት እንመለስ። ውድና የተከበራችሁ ተመልካቾቻችን ረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ወራህመቱላሂ ወበረካቱ። ከረፍታችን ተመልሰን ተገናኝተናል። ኢንሻአላህ ከረፍት በፊት ታደርጉት እንደነበረው ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ኢንሻአላህ በተቻለ መጠን በቅደም ተከተል ጥያቄዎቹና መልሳቸውን ወደ እናንተ እናደርሳለን ማለት ነው። ኢንሻአላህ ቅድም ልንጠይቀው የነበረው ጥያቄ ሼክ አባቷ ሸሪዓዊ ባልሆነ ምክንያት ለሴት ልጁ ኒካህ አላስርም ካለ ሌሎች ወልይ የሚሆኑ አካላቶች ከሌሏት ኒካሁ የሸሪዓ ፍርድ ቤት ነው ወይ የሚያስረው የሚል ጥያቄ ነው። ግን ጥያቄ ገብቷል፣ ሌላ እናስተናግድ መሰለኝ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አህለን በክ። ሁለት ባልና ሚስት ሲኖሩ ሚስትየው ክርስቲያን ነበረች ወይም ሌላ ሃይማኖት ተከታይ ነበረች። አስልሞን አገባት ማለት ነው። ከዛ ቆይቶ አንድ ልጅ ወልደው ሲኖሩ ወላጆች ሰላሙ አለይኩም ሲሏት እግዚአብሔር ይመስገን አለቻቸው። እንደዛ ስትላቸው በቃ እችን ልጅ መፍታት አለበት ብለው ጫና ፈጥረውበት አስፈቷት ማለት ነው። እሷ ግን ያለው አትኩኝ የጮኝ ያለችን ወላጆቹ አስፈቷት። ይህንን ፍቺ እንዴት ነው የሚታየው?
ይሄ አንደኛው ጥያቄ ነው። ሌላኛው ጥያቄ ደግሞ ከቁርአን ጋር የተያያዘ ነው። መጀመሪያ ቁርአን ሲወርድ በጅምላ ነጥብ አልነበረውም ወይም ደግሞ አያ አልነበረውም። ሰሃቦች ናቸው የተረተሙት የሚባል አያ አልነበረውም። የመጀመሪያው ምን ነበር? ምን አልነበረውም? በስጋድ አያ አልነበረውም እና ዝም ብሎ ነጥብ አልነበረውም። ስድ ጽሁፍ ነበረ። በኋላ ነው ሰሃቦች የተረተሙት ይላሉ ሰዎች። ይሄን እውነት ነው አይደል? የመጀመሪያው አስልሞ ነበረ ያገባት ልጅቱን ሰላም አለይሂ ይመስገን አለች። አፋታት እሺ እንግዲህ አስልሞ ከሆነ ያገባት መጀመሪያ ሸሃደተይን ካለች ያው ሙስሊም ሆናለች ተብሎ ኒካህ ታስሯል ማለት ነው። ከዛ በኋላ ግን ያንን የሚያፈርስ ነገር እስካልመጣ ድረስ ትዳሩን ማፍረስ አይገባም። ወላ ነገር ሊፈታት ተፈለገ መፍታት ይችላል። ግን ሴትዮዋ ያደገችበት የኖረችበት ቋንቋ በቀላል እንትን አይልም። በድንገት አፏ ሊገባ ይችላል። እግዚአብሔር ይመስገን ነው ያለችው አይደል? ስለዚህ ይሄንን ቋንቋው ተለወጠ እንጂ አልহামዱሊላህ ማለት ነው ራሱ ትርጉሙ ማለት ነው። ስለዚህ በማንኛውም ቋንቋ ጌታውን ያመሰገነ ሰው ካፊር ነው ብሎ መፈረጃ አይገባም ማለት ነው። ምክንያቱም ዑዝር አላት። እሷ ብዙ ጊዜ የኖረችበት ነገር ስለሆነ ድንገት ሰላም አለይኩም ሲሏት ድንገት ትጥልና አፏ የሚመጣላት የለመደችው ነገር ነው ማለት ነው። ያን ስላለች ብቻ ሌላ ሶላት ትሰግዳለች ወይ ነው አሁን ዋናው ነገር። ሰለምኩ ካለች ማረጋገጫው ሶላት ነው። ሶላት ትሰግድ ነበረ፣ ረመዳን ትጦም ነበረ ወይ የሚለውን ነው። አሁን ይህን ነገር ታረጋለች ታላችሁ ይህን ቃል በመናገሯ ብቻ እንደ ካፊር መቆጠር የለባትም፣ ዑዝር አላትና ማለት ነው። አይ ለይስሙላ ነው እንጂ የሰለመችው ሶላት ማሰግድ ነበር ጦም ነበር ከተባለ መጀመሪያውንም ያው ሙስሊም አለመሆኗን እያሳየች ነው ዝም ብሎ የተቀመጡት ማለት ነው። እና ይህንን እንግዲህ ይህ ብቻ ከሆነ ጥፋቷ ይህን ትዳር የሚያስፈርስ ምክንያት የለውም። እንደገና ደግሞ መጠየቅ አለበት። ይህን ቃል የተናገርሽው ለምንድን ነው? አሁን ለምንድን ነው? ወደ ነበርሽበት መመለስ ፈልገሽ ነው ወይስ ለምን ይህን ቃል ተናገርሽ? ሰላም አለይኩም መልሱ አለይኩም ሰላም ነው። ይህን ላታቅ ትችላለች። ካላወቀች የምትለው ስታጣ ያን ለመደችውን ትላለች ማለት ነው። መጀመሪያ መጠየቅ አለባት። እንደዚህ አሁን ይህን ጥፋት የተቆጠረብሽ ይህን ስላልሽ ነው፣ ይህንን ያልሽ ሆን ብለሽ አንቺ ወአለይኩም ሰላም የሚለውን ቃል ትተሽ ለምን ወደዛ ሄድሽ ተብላ ትጠየቅ። አይን ያን ነው የምፈልገው የሰላም ወአለይኩም ሰላም አልፈልግም ካለች ያኔ ከሰላም እንዳልገባች የተናገረች ማለት ነው። አይኔ ድንገት የመጣልኝ ነው እንጂ እኔ ፈልጌ አይደለም ያው ስለለመድኩት ነው ካለች አላህ Subhanahu Wa Ta'ala የልቡን ነው የሚያየው። ይሄን ቃል ሳታቅ ስለተናገረች ሙስሊም አይደለችም ማለት አግባብ አይደለም። እንደገና በዚህ ምክንያት ዶራን ፈታ እሱ ብላ ሰልማ አሁን መልሳ በብስጭት ወደ ኩፍር ልትመለስ ትችላለች። ያ ከሆነ ደግሞ ተጠያቂ ይሆናል። ይሄን ተጽዕኖ ያደረጉት ሰዎች ማለት ነው። ያ እንዳይሆን አሁንም ማጣራት አለበት። እነሱ ያው ዝም ብሎ በተለምዶ እቺ ካፊር ናት እንዲካለች ብለው ነው የወሰኑባት። አሁንም ሴትዮዋን ለምን እንዲያለች በደንብ ያናግሯትና ማብራሪያ ተስጥበትና እሷ ሶላት መስገድ ጾም ትጦም ከሆነች ይሄም ማለቷ ምንም የሚጎዳት ነገር የለም መመለስ ይችላል ማለት ነው። ጀመተኛ ስለ ቁርአን የጠየቀው ነው። አያና ነጥብ አልነበረውም፣ ስድ ንባብ ነበረ ይባላል። አያት አልነበረውም ጥያቄው ትክክል አይደለም። መጀመሪያ አያት አልነበረውም ማለት መቆሚያ አልነበረውም ማለት ነው የሚያሳየው። ያ አለው እንግዲህም ቢሆን አሁን እንደምንቀራው ነው ነብዩ ሲቀሩት የነበሩት ማለት ነው። እቅራ ቢስሚ ረቢከ الذي خلق خلق الانسان من علق اقرأ ربك اكرم ብሎ ነው የመጀመሪያው የመጣው። ያንዳንዱ አጫጭር ቃላት አረፍተ ነገሮች አያት ናቸው። አያት የሚባለው አረፍተ ነገር ማለት ነው እኮ። አረፍተ ነገሩ ለየራሱ የተለያየ ነው ማለት ነው። ቁጥር የገባው ኋላ ነው። አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር እያለ ቁጥሩ ነው ሰሃቦች ናቸው ያስገቡት። ሰሃቦችም አላስገቡት፣ እሱንም ደግሞ ቁጥር አላስገቡም። ንባቡን ብቻ በመካከል ከሲጻፍ ከአንድ አረፍተ ነገር ክፍተት ይተውለት ነበረ እንጂ ተራ ቁጥር አላስገቡም እነሱም በዛ ጊዜ ማለት ነው። ከዛ በኋላ አሁን ወደ ዘመናዊነት ሲመጣ ያው አንዱ አያት ከአንዱ አያት እንዳይቀላቀል እያሉ አንድ ቁጥር ሁለት ቁጥር እያሉ ተራ ቁጥር ሰጡት ማለት ነው።
ይሄን መቼ እንደሆነ ቢደብጥ ማን እንዳስገባበት እርግጠኛ አይደለም። ግን መጀመሪያ ሷሃቦች ይሄንን ቁጥር በሙሉ በተራ ቁጥር አላስቀመጡም። አረፍተ ነገሩ ራሱ ሲናገሩት ያው አረፍተ ቁል ወላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ እያለ አረፍተ ነገሮቹ ራሳቸው እየተከታተሉ ይሄዳሉ። መካከላቸው ግን አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር የሚል አልገባም ማለት ነው እንጂ አረፍተ ነገሩ አይቋጭም ነበር ማለት አይደለም። ያማ ከሆነ ድብልቅልቅ ከሆነ ማለት ነው። እና ጥያቄው በደንብ አልተረዳም። ይሄን የሰማ ሰው አያት የለውም ስትል አያት ከሌለ ቁርአንም የለም ማለት እኮ ነው። አያት ማለት የቁርአን አረፍተ ነገሮች ናቸው አያት የሚባሉት። የአያት ቁጥር የለውም። ቁጥር ብሎ ነው መጠየቅ ያለበት። ቁጥር አልገባበትም ነበር ነው። አረፍተ ነገሩ ግን አሁን ባለበት መልኩ አለ ሁሉም በመደዳው ማለት ነው። مرحبا ان شاء الله. አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረ። አህለን። በፊት ድሮ ቆይቷል። ከእህቴ ጋር አብረን እንሰራ ነበር አረብ ሀገር ማለት ነው። ከዛ ያንን ብር ቤተሰብ የምንረዳበት ረዳ ነበር። የቀረውን ይዘን መጥተን እዚህ ከመጣን በኋላ ሁለት ቦታ ተካፈለ። ያ ብር ተካፍሎ ሁለታችንም አንዳንድ ቦታ ጀመርን ስራ። ከዛ ይሄ ይቅር በሚባል እሷ ሌላ ቦታ ነበር የጀመረች፣ እኔ ሌላ ቦታ ነበር። መልካም እንግባ ተብሎ ተወሰነና ከዛ ያንን እኔ 100,000 ብር ይዤ መጥቼ እሷ ደግሞ የጀመረችውን እቃ እና የወይት 36,000 አላት በሱ ጀመረን ብቻ ስራ መርካቶ ገብተን ማለት ነው። ሁለታችንም አላገባንም ነበር በሰዓቱ። ከዛ እኔ ቀደም ብዬ አገባሁኝ። ከዛ ኖርማል እየኖርን ነበር። የኔ ባል በእንትኑ በንብረቱ አይገባም፣ እኔም ከዛ ውጭ አላወጣም። አብረን እየኖርን ስለሆነ ትቼ ነበር የምኖረው ማለት ነው። ከዛ መጨረሻ ላይ እሷ ስታገባ የታለ ንብረትሽ እስከዛሬ ድረስ የተሰራው በሚል ጠየቀ እሱ በእያንዳንዱ ነገር ማለት ነው። ከዛ አብረን የሰራነውን ያለውን ንብረት ሁለት ቦታ ተካፈለ። ከእሷ ጋር አብረን እየሰራን 50,000 ወስጄለት እኔ መሬት ገዝቼ ነበረ። ተካፈላችሁት? ሳይካፈሉ በፊት ሳትካፈሉ ሳታገባ ማለት ነው። ከዛ በዛ 50,000 ብር ተገዛና አመት ቆየ መሬቱ። አመት እንደቆየ እህቴ አገባች። ስታገባ ሰውየው የታለ የመሬቱን ብር የምኑን ብር ሲቆጣጠር ሱቁ እንዳለው ተካፈለ ሁለት ቦታ። ከዛ የመሬቱ የተገዛበት 50,000 አስቤ ሚስማርን ቆርቆሮ 12 ቆርቆሮ ነበር የተሰራበት። ሁሉንም አስቤና 150,000 ወጣ። የወጣው ወጪ ማለት ነው። ሲመጣ ለሁለታችን ስለሚከፈል 75,000 ደረሳት። ከዛ ያን 75,000 እኔ 100,000 አድርጌ ሰጧት። ከዛ በኋላ 100,000 አድርጌ ከሰጧት በኋላ ለካ ባሏ ይወቅሳታል። በአንቺ ብር የተገዛ ምንድነው ያለ ብሎ ሌላውን ንብረት ምንም የለብኝም እኔ ሰጥቻለሁ። በቃ ያንን 100,000 አድርጌ ሰጥቻለሁ። ግን ጃን ያለው በሰዓቱ ለምን አልተገመተም? እኔ ደግሞ ወላሂ አልዓዚም ያለማወቄ ነው እንጂ ባቅ ኖሮ በሰዓቱ ማስገመቼ ሰጥ ነበር። አመት ብቻ ነበር ተገዝቶ የቆየው ጠረቃ ነው። እና በዚህ ምክንያት እስከዛሬ ድረስ ወቀሳ አለ። እና የእሷ አለብኝ ወይ ባይነኝ ነኝ። መጀመሪያ 50,000 ብሩን ስትወስጂ በምን መልኩ ወሰድሽ? በምን መልኩ ነው የወሰድሽው? እኔ ለግሌ ልግዛበት እና ሂሳቡን እሰጥሻለሁ በሚል ነው ወይስ አብረን እኛ እንደዚህ መከፋፈል የሚመጣል የሚለው አላሰብንም። በአንድ ልብ ነው አንስተን ነው የገዛ ነው። ከዛ ሱቅ ላይ ነው አንስተን የገዛ ነው። ባሏ ሲመጣ ነው የመጣ ነው። አሁን የእሳቸውን ጥያቄ ደግሞ ትመልሽላችኋለሽ ኢንሻአላህ። አሁን አንቺስ በአንድ 50,000 ብር ስትገዙ ያ የተገዛው ነገር የጋራችን ነው በሚል ነው ወይ የገዛችሁት ወይስ ለኔ ለራሴ በሚል ነው? ለሷም ለመግዛት ነበር ሂደቱ። ያኔ ለወደፊት አላህ ካለ እናደርግም ለሷም ይገዛል ነው። ግን እንዳጋጣሚ በዚህ መሃል እሷ አገባች በ6 ወር።
ከዛ ያለውን ንብረት ሱቁ ላይ ያለ ነገር አካፍዬ ሰጠው። ቤቱ ላይ ያወጣሁበት ወጪ አካፈልኩና 75,000 ሲደርስ 100,000 አድርጌ ሰጠው እና ሁሌ እሱ ይወቅታታል መሰለኝ እና አስወቅቼ ምናምን ትለኛለች። እኔ እሷ ሀቅ ካለብኝ በወትሮ ባለው ስላላስደመጥኩ እሺ ለማንኛውም ይሄ 400,000 ይሆን ነበር የሚል ሀሳብ አለው እሱ በሰዓቱ ቢሆንም 100,000 ነው የሚቀረው። እውነት እንደዛ ከተገመተ ይባልና የእሷ ሀቅ አለብኝ ልክፈል እስቲ ተፈራውን ልወቀው ብዬ ነው እኮ። አሁን አንቺ 50,000 ብር አንስቼ በእኔ ስም ለራሴ ገዛሁኝ፣ ለእሷም በተመሳሳይ እንገዛለን የሚል ሀሳብ ነበረ። የልጆች እንዲምጻ እንትን በይ አርቂ፣ ለእሷም ለመግዛት እቅድ ነበረ ነው የምትይው? አሎ ሄሎ አለ አንቺ 50,000 አንስተሽ ገዛሽ፣ ለእሷ ደግሞ ለእሷ በተመሳሳይ ልትገዢ ታስቢ ነበረ? ያው በአንድ ልክነት ማንስቻ ያደረግኩት የቤተሰብን ብር አለበት፣ እሱንም ብር እኔ ነኝ የከፈልኩት፣ እሷ አልከፈለችም። በዛ ብቻ አይደለም ተጨማሪ ነው። ያህል አንቺ ያው ሲጠይቁሽ ሂሳቡን አስበሽ በወቅቱ ባለው ሂሳብ እንዲያውም ጨምሬ ሰጥቻለሁ እያልሽ ነው። ታዲያ ምንድን ነው የሚፈልገው? እንግዲህ የአንድ ወገን ብቻ ጥያቄ ብዙ ጊዜ በቂ አይሆንም። አከራካሪ ነገር ግራና ቀኙን መስማት ያስፈልግ ነበር። እህትሽ ብትኖር ኑሮ እሷ የሆነውን ነገር ልክ እንዳንቺው ብትነግረን ኑሮ ግልጽ ነው እንትኑ ማለት ነው። ምክንያቱም አብራችሁ ሰራችሁ እስከፈለጋችሁ ድረስ ኖራችሁ ኋላ ስትለያዩ ደግሞ ሱቁንም ከፈላችሁ ወደ አንቺ የሄደውንም ሂሳብ እንደገና ድርሻዋን ሰጠውኝ እያልሽ ነው። እንደ ጥያቄው ከሆነ ትክክል ነው፣ ምንም የጎደለብሽ ነገር የለም ማለት ነው። ምናልባት ሌላ ወገን አይ እንደዛ አይደለም ጥያቄው የሚል ከመጣ እናቅም። አሁን ባልሽው መሰረት ግን ዙሮ ያው ሱቁም ላይ ያለው ተከፍሏል፣ በውጭም በግል የወሰድሽው ድርሻዋን ጨምሬ ሰጥቻለሁ እያልሽ ነው። እንዳባባልሽ ከሆነ ምንም ችግር የለውም ነው የምልሽ። የእሷ ስልክ ተቋርጧል። የዛሬውን ፕሮግራማችን እዚህ ላይ ነው የምንቋጨው። ሼክ ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የአልፈታዋ ፕሮግራማችን ዛሬ እዚህ ላይ ነው የሚቋጨው። ኢንሻአላህ በቀጣይ ሳምንት አላህ Subhanahu Wa Ta'ala በሰላም ያገናኘን። የዛሬውን እዚህ ጋር እንቋጫለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون